በደንብ ያገር እንዲህ ምግባት በደንብ ያለ 9 ሰዓት የምትበላ እኮ ነው እንዴ? ያለው ነው የሚበላው። እናንተ ምን ናችሁ ነው? እናንተ አትበሉም አይደል እንዴ? አይ ቲንክ ምን መሰላችሁ፣ እኔ አሁን የሶሻል ሚዲያ ልንገራችሁ፣ ሊያ የምታደርገው ትሬንዱ ላይ ይመጣሉ። ያችን ሪፒት አድርገው መጥተው እዛ ቁጭ የሚሉ ጠላቶች ቪው የሚያዩ አለ። ታውቀዋለች። ልክ በመብሏ ስለሚናድዱ የሚገቡ ለመሳደብ ብለው 100 200 ይገባሉ። ቁጭ ብላ 200 ቪው በነፃ ተገኝቶ አያውቁትም። ብዙዎቹ ስለማያስተውሉ ቪውን ለዛ እንጂ ኖርማል ነገር ነው። ግን ያችን እጣኗን ምናምን ደም ፍላት ለሚይዘው ገብቷል። እሷ አንተኑ ደም ፍላት አስይዛለች። እጣንማ ሰሞኑን ያሳቀኝ ይልቁ ነው ታች ሳይሆን የአንቺ ጣን አይደለም ያሳቀኝ። ይልቁ ነው እነ ሉቺ ምናምን ሆኖ አንድ ላይ እጣን እያጨሱ ሲረግጡኝ አለቀስኩኝ። ሉቺ ጋር ፍቅር ነን እና ኧረ እያጨስን እንርገጠው ተባሉና እጣን አምጥተው እያጨሱ ተሰብስቦ ማለት ነው። አለቀስኩኝ። ይህ ሰው እያፋጠንም ብለው እርገቢ ይባባል። የመጨረሻ በነገራችን ላይ እዚህ ውስጥ ገብታችሁ ማለት ነው አሁን ኮመንት የምትሰጡ ሰዎች የሰይጣን መንፈስ ልባችሁ ውስጥ ያለ ነው። ሲጀምር ምንም አትበሳጩ። የሰው ልጅ ይጣላል፣ ይታረቃል፣ ድጋሚ ይጣላል፣ ይታረቃል። የደበረኝን ፓርት ነገርኩት፣ የደበረውን ፓርት ነገረኝ፣ አለቀ። ምንድን ነው አሁን የምትናደዱት? ለምን ትናደዳላችሁ? ሰይጣን ከነገ ጀምሮ ይታሰራል ጋይስ። ስለዚህ አይ እና ለዛ ነው እንጂ ያን ያህል ታሰረ እኮ ነገር የለም። እዚህ ቦታ የሚባል ነገር የለም። ለማብሸቅ ነው። ዝም ቢያቸው። ቴንኪዩ የኔ መራ። ለማብሸቅ ነው ችግር። እኔ ነገርኩ፣ በግልጽ ነገርኩ እኮ ጂጂኪያ ከሆን ብዬ አይደለም እኮ በቀት ለማናደድ እሷን እኔ እግዚአብሔር ነግሬ ያለዋ ሆዴ ቀይ ይሁን ጥቁር ይሁን እኔ ሆዴ ጋር አልተገናኘንም። ሲጀምር አላገኘሁትም፣ ግን በቃ እንዳገኘሁት አድርጌ ቆንጆ ካራክተሪን ሰርቼ ድርሰቴን ተወንኩት ሚዲያ ላይ መጥቼ። ጎበዝ ነሽ። በቃ የምፈልገው እሷ ማናደድ ነው። ስለዚህ ታርጌቴን አገኘው ማለት ነው። አንተ በዛ ሰዓት አንተ ስታስበው ሮማን እኮ ገና እንደገባች እኮ ነው በማግስቱ ወጥታ ኬኳን የሰደበቻት። በማግስቱ ገባች። ምን አርጋ ያንቺን ልጅ የኔንም ልጅ እኮ ኦቲዝም ብላታለች። ብላታለች እኮ ኬኳን ብላታለች። ይሄንን የምትለው እሷ አለች። ታውቂያለሽ አይደለም? እመቤቴ መሰክረኝ፣ እህቷ አለች እንደዚህ የሆነች በቪዲዮ ያመጣቻት ኢትዮጵያ ስትሄድ ሰላም ብላ አንድ ቀን ያሳየቻት እሷ ናት። እሷን እንደዛ እያለች ነው ያደገችው። እርግጠኛውን ነው ምናምን እሷን እየሰደበቻት ነበር ያደገችው። ዳስዋ የእሷ እንደዛ ኦቲዝም የሆነች እህት አለቻት። በሚያሳዝን ሁኔታ እግዚአብሔር ይጠብቃል ልጅቷ። እንደዛ እየሰደበቻት ግን አድጋለች ልጅቷ። በፈለጋችሁ ታስይዙ። ለዚህ ነው ያንን ነገር እያንዳንዱ የሰዎችን ልጅ የምትሰድብበት። የሰው ያለውን ነው የሚሰጠው የምልሽ ለዛ እንጂ አሁን የሊያን ልጅ በእንትን ራሷና በመልክ ራሷ እናቃት ወቅ ስታረግ ፊቷን ሸፍና ምናምን ታሳይናለች። ተባረክልሽ። አሁን የምመጣው እግዚአብሔር ይጠብቁ ልጆች። ወደፊት የምትጨምሪውን ካለ ይጠብቅልሽ። አንዳንዴ ግን የምንማርበት አለ። ሶሻል ሚዲያ ያጠፋነውን ይቅርታ ተባብላ የምንሄድበት። እንኳን እኛ የተገዳደሉት አብረው ሲጋራ ነው የሚያጨሱት። አባቴ አብረው የተሿሿሙ ሲጋራ ነው የሚያጨሱት። እንኳን እኛ ተራ ንግግር ለተነጋገር ቢግዴ ግን በልጆች ለመጡ በጣም ብዙ ጊዜ በልጆች ለመጡ እኔ መርስ የለኝ። በጣም ክፉ ነኝ። ቀን ጠብቄ ማረገውን አደርጋለሁ። በልጆች አትምጡ። ዮኒ ማኛ ብለው ከስር ይስቃል በኮመንት እኔ አይደለሁም። በነገራችን ላይ ዮኒ ማኛ እኔ በቴክስት የምሳደበው በታች አንድ ሰው የለም። ግደሉ። አልወድም፣ የምጠላው ነገር ነው። ከስር ዮኒ ማኛ ብለው የትም ቤት ላይ ቢሳደቡ እኔ አይደለሁም። እመቤቴን አላርገው፣ አልወድም፣ አይመቸኝም።
አልወድም ከስር ሆኜ ብለሽ ውሳል አልወድም። ስለዚህ በዮኒ ማኛ ስም የሚመጡ ሰዎች እባካችሁ እባካችሁ በፌክ አካውንትም እንደም ደግሞ ሰድባችሁ ይቻላል። ስለዚህ አውቀኝ እኔን መሆን መቼም አትችሉ፣ ግን ፌክ መሆን ትችላላችሁ። ሰይ ነው አንድ ነገር ኳሊቲዋ የሰው ልጆች ሊያትነካ መበሻሸቅ ውስጧ ነው፣ ቢዝነሷ ነው፣ ታበሽቃለች። ከዛ ውጭ ግን ቤተሰብ እንትናት አንተ ሽምብራ አርፈህ ቁጭ በል ነገር እንዳፈልግ ሽምብራ ተሙ በጣም ነው የሚጠላልያል። በጣም በጣም ያወዳል። እስቲ አንድ ትንፍሽ ትበል ዘቅዝቄ ነው ምለጠልጣት እያለ ማን ተሙ የሽምብራ ማን ግን ባዩ ላይ አይወድሻል። ማን ተሙ እንደኔ የሚወደው ሰው የለም እንዴ። ሞዴል እኮ ነው የሚለጠልጣ። እኔን መጥቶ በውስጥ የሚያደርቀኝ እሱ ነው። በእሷ ጉዳይ ተሙ ባይዘዊ ተሙ ሰው ሲነካኝ አይወድም። በጣም ነው የሚደብረው። በጣም ነው የሚዋደዱት። የእውነት እኔ በጣም ነው የምወደው ተሙን። የክሊፑ እንትን ናት እኮ ትዝ አለኝ የምትል ናት። አማን ነው አለችልህ ለጥልጣት መቼም አታጾሙ ወይም አስቸጋሪ ነው። ይቅርታ ስ ተመስገን ይቅር በሉ። አማን ነው። እንዴት ነው ሊቾ ሳጅን? እሷ ፊልተር ከሌለ አስቸጋሪ ነው። አንተ ምን ልሆን ብለህ ነው ያለ ማርያምን። አይ አጋጣሚ ናፕ አድርጌ ነበር እና ሳይ በናፕ ፊት ይከብዳል እና ሳይ ሊያና ሳጅንን ሳይሆኑ ዝም ብያለሁ። የቆምኩት እንዴት ነው? ምንድን ነው ከጆከር ጋር የምትሰዳደቡት? ስለ ጆከር እየተወራ አይደለም? ምን ያማቸዋል እንዴ? ለምን አትፈቱ? እኔ በምፈልገው በፔጄ እንደፈለግኩ እለዋለሁ። ፌክ አካውንት አለ ጆከር የሚል ሚዩት አድርጉት እስኪ። እንዲ አሁን ቴሌ ዘጋ ነው ይሄን ሪፖርት አድርጉልኝ ምናምን እያለ ያለ ብላክ እንዴት ነሽ ብራዘር? አለ እንዴት ነው? እንኳን አደረሰ። ሰሞኑን ጠፍተሃል። ምን ያ ጠፋ ብለናል። እንዴት ነው? ፒስ ነው? ምንድን ነው ዲለርሺፕ ከፈትክ የሚባል ጭምጭምታ ሰማል። ለሊያ ራሱ መኪናውን የላከው አንተ ነው የሚባል ነገር አለ። ሌላ አይ ደስ ያለኝን ዝም ብዬ ኮመንት ለማድረግ ነው። እና ሊቾ ሁላችንም እንደምታውቁት ልጆች አሉን፣ ቤተሰብ አለን እና እግዚአብሔር ያው ልጆቻችን ይጠብቅልን። ያው የምንኖረውም ሌላ የሚያኖርም የሚያጓጓም ህይወት አይደለም። አሁን በዚህ ዘመን ያለው የሆነ ነውረኛ ዘመን ነው። አንድም እንድትኖር የሚያደርጉም ልጆች ናቸው እና ሁሉም ሰው ልጆች ላይ ባይደርስ ከተሻለው ሰው ደግሞ በዚህ ዘመን ሚዲያ ላይ ልጆችን ይዞ ባይወጣ አሪፍ፣ ምንም ስለማይጠቅም ማለት ነው። ጉዳቱ ስለሆነ እኛ ድሮም ፖስተን ነበር አቁመናል። ስፔን ላይ 3-4 ዓመት አሉ ቤተሰቤን አልፖስት፣ ምንም ፕሮፊት የለው። ስለዚህ ሰዎች አንተን ማሸነፍ ሳይችሉ ከዛ ልጆች እናትህ አባትህ ምናምን እንደዛ ፈርዘር ነው የሚሄዱት እና እሱ ደግሞ ብዙ ነውራችን በአጭር ዓመት የታየበት ብዙ ነውራችን ታይቷል። ማንነታችን የወጣበት ታይም ነው እና ስለዚህ ያላወጡ ሰዎች እኔ እንደ ወንድም አታውጡ፣ ምንም አይጠቅም። ሚስትህን አወጣ፣ ልጅህን አወጣ፣ ባልሽን አወጣሽ፣ ምንም ፕሮፊት የለው። አንተን የምታገባት የአንተ ልጆች ናቸው። ለምን ማርኬት ላይ ይወጣሉ? ገባህ አይደል? አንተን የምታገባው የአንተ ደስታ ነው። ብታረግዝ ለአንተ ነው፣ ብትወልድ ለአንተ ነው። ለምን ፐብሊክ ትሆናለች? ድሮ ሰላም ስለነበር ዩቲዩብ ላይ እኛ የምናወጣ ነበር ልጆቻችንን ምናምን። ግን ሰው እኔ በየትኛው ደረጃ የምር ፊል ስለማድረግ ነው የምናገረው፣ ኮመንት ማድረግ ግን በጣም ያስጠላል። ምንም የማታውቅ ልጅ ምንም የማያውቁ ልጆች ይሰደባሉ፣ ይዘቀዘቃሉ። ምንም ታሪክ አያውቁም። እነሱ እኮ የሰደባቸውን መልሰው ቢያገኙ ወይ ወድሃለሁ ይሉሃል ወይ ያቅፏል። አያውቁም እና ቶክሲክ ለምሳሌ እኔ የሆኔን ልጅ ብሰድብ ወይ የኔን ልጅ ቢሰድብ የኔ ልጆች ቢያገኙት ያቅፉታል። አውሬ መሆኑን አያውቁም፣ ተሳዳቢ መሆኑን አያውቁም። ለምን? የዋ ናቸው ውስጣቸው። እና ከዛ አንግል እኔ ይሰማኛል። እኛ ወጣቶች ብንሰዳደብ ችግር የለም። ገባ? ጥጋበኞች ነን፣ ስለምንጽፍ ነው፣ ስለምናወራ ነው፣ ስልኳለን፣ ሁሉ ነገር ስላለን እንሰዳደባለን። ጥጋበኛ ነን እኛ ያንጎቹ።
ልጆቹ ምንም አያውቁም፣ ፕላስ እናቶች ምንም አያውቁም። የብዙ ሰው ቤተሰብ ዳሜጅ እንደሆነ አውቃለሁ። እናቶች የተሰደቡባቸው ምናምን፣ ግን ወጥተህ ነውር ነው ብትል የሚሰማ አይምሮ ቢኖር ነው። አሁን ብዙ ጊዜ ለምን አትናገሩም ይባላል። የምትናገረው እኮ የሚሰማ ሰው ሲኖር። ለምን ልጅና ቤተሰብ በመስደብ ሲያሸንፍ የሆኑ ሰዎች ጎበዝ ያሏቸው ሰዎች ስለነበሩ ገባ። የዛኔ ነውር ነው ቢባል የሁሉም እናቶች ይከበሩ ነበር። የሃይማኖት አባቶች አይተሃል፣ ትልቅ አባቶች ተዋርደዋል ምናምን እና በአጭሩ እሱ ነገር ለሌላው ትምህርት ነው። ቀጣይ ይዘው ባይወጡ አሪፍ ነው። ምንም አይጠቅማችሁ ምመን ትዳርም ህይወትም ምንም መውጣት የለበትም ሚዲያ ላይ በጣም ቶክሲክ ስለሆነ ማለት ነው። ከዛ በተረፈ እኔ ሁሌም ማምነው ሊያም ይሆንም ያው ሁሌ አትጣሉ ነው። እኔ ማንም ሰው እንዲጣላ አልፈልግም፣ ደስ አይለኝም። ለምን መሰለህ? ቫይቡን ትቀይረዋል። ለምሳሌ እኔ ሚድል ላይ የዮኒና የሊያ ጓደኛ በሆን ሁለቱ ሲጣሉ ለመጫወት ይደብርሻል። ገባሽ? እኔ በብዙ ጓደኛሞች መሀል ሆኜ ብዙ ፕሬዥር ነበረብኝ። ዛሬ እንደው በደንብ ፕሬዥር አለብኝ። ለምሳሌ ዮኒ ጓደኛ ነው፣ ሊቾ ጓደኛ ነው። ሁለቱ ሲደባበሩ አንተ መጫወት አትችልም። ገባሽ? ነፃ አትሆኝም። ኤልሻዳይ ከሆነች ጓደኛ ስትጣላ መሀላቸው ላይ ያለችዋ ጓደኛ ፕሬዥሯ ከባድ ነው። ሰው ግን አንቺ እዚህ አስመሳይ ለዚች አይደላሽ ምናምን ትባለ፣ ጭንቀት አለ። እንደዛ አይነት ባይብም አያስፈልግም። ከዛ በተረፈ ምንም እኔ በጸብ የሚገኝ ፕሮፊት ስለሌለው ነው ብዙ ጊዜ እዛ ነገር ላይ ማልገባው ማለት ነው። ሁለተኛ ደግሞ የሰው ህመም ላይ አልገባም። ለምሳሌ ዮኒና ሊያ ሲጣሉ ሁለቱ ተሰዳድበው የሆነ ህመም ይኖራቸዋል የተጎዳበት ገብቼ እንዲህ ማለት ስለማልፈልግና ከሁሉም ጋር መታረቅ ነው የሚሻለው፣ አለመጣላት ነው የሚሻለው። ሰውን ኢሞሽንን እኮ ኮንትሮል አድርገን እንደኔ ተናዳጅ ግን ኢሞሽንን በቃ ያዝ አደረገውና ምን ላደርግ እጣላለሁ የሚል ነው ሀሳቤ። ሌላው ደግሞ ተናጋሪ ተሳዳቢ እንደ ጀግናም ስለሚቆጠሩ እንደ ነውረኛ አይታይም። ጎበዝ ነህ አንደኛ ነህ ይባላል። የሚሳደብ ሰው ምንድን ነው የሚባለው? አንተ እንትን ያሸንፋ እንዴት ትባያለሽ? እንደ ሄድሹ እንዴት ነው አንቺ ሊያ የምታሸንፍሽ ምናምን ስትባል አሸናፊ ተብዬዋ ሞራል ይሰማታል እና እንደ ጀግና ነው የምታየው። መውረድ ነውር በቃ እንደ ጀግንነት እና አዝረጠርጣታለሁ፣ አዝረጠርጠዋለሁ፣ ዘቀዝቀዋለሁ ይባላል። ገባ? እንደዚህ አይነት ነገሮች ትንሽ አስቸጋሪ ናቸው እና እኔም በዚህ እድሜ እና ዮኒን በዚህ እድሜያቸው 67 ገብተው እንደዚህ መምከሬ ራሱ እግዚአብሔር ይመስገን ለማለት ነው። አይ ምክር ከአባቶቻችን እንሰማለን። ይሄ እድሜ ምክር የሚያበዙ ሰዎች እድሜያቸው የጫረ አይተሙሻ። የሚገርማችሁ እግዚአብሔር መሰክር ማንም ጋር ኢንቮልቭ ማድረግ አይፈልግም፣ ግን በመሀል በውስጥ ያወራል። ዮኒ ምንድን ነው ይፈጠሩ ምንድን ነው? እኔ ደግሞ ትንሽ ትቢቴ ትንሽ ጓለችብኝ።